ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ዛሬ እጅግ ድንቅ በሆነ መረጃ ተገናኝተናል። ብዙዎቻችሁ ባቀረባችሁልኝ ጥያቄ መሰረት የቆዳን ውበት ከስሩ ፈንቅሎ የሚያወጣ በጣም በአጭር ሳምንታት ውስጥ ቆዳችሁ ላይ የሚታይ ለውጥን መፍጠር የሚችል መጠጥ ይዤላችሁ መጥቻለሁ። ይህን ቪዲዮ ወደ እናንተ ይዤ ስመጣ በርካታ ጥናቶችን፣ የምርምር ውጤቶችን ተመልክቼ በትክክልም ለውጥ ማምጣት እንደሚችል አይቼና ተገንዝቤ ነው። ይህ መጠጥ ብዙ ጥናቶች የሚስማሙበት የሚያምኑበት ቆዳችሁ ላይ ቀጥተኛ አዎንታዊ ለውጦችን ማምጣት የሚችሉ የተለያዩ ጠቃሚ ኬሚካሎች፣ ቫይታሚኖችን በውስጡ የያዘ ነው። ሌላው የዚህ መጠጥ ጠቀሜታ የቆዳችሁን ውበት ከማሳመር በተጨማሪ ሌሎች ተያያዥ የጤና በረከቶችንም ይሰጣችኋል። በጥሞና ካዳመጣችሁኝ ከራሳችሁ አልፎ የቤተሰቦቻችሁን ጤና መጠበቅ ማሻሻል የሚችሉ ሳይንስ ላይ መሰረት ያደረጉ መረጃዎችን ታገኛላችሁ። ይህን ቪዲዮ ለሌሎች ማጋራታችሁን አትዘኑ። ትምህርቱን ላይክ በማድረግ ደግሞ ብዙ ሰው ጋር እንዲደርስ እንዲማሩበት እናድርግ። ጊዜን ፈጅቼ የሚጠቅማችሁ መረጃ ወደ እናንተ ይዤ ስመጣ እናንተ ደግሞ ላይክ በማድረግ እንድታበረታቱኝ በታላቅ አክብሮትና ትህትና ጋር ጥያቄን አቀርባለሁ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ይህን መጠጥ ለማዘጋጀት 3 ዋና ዋና ግብአቶች ያስፈልጉናል። አዘገጃጀቱንና መቼ መጠቀም እንዳለብን፣ በምን ያህል መጠን መጠቀም እንዳለብን የምንመለከት ይሆናል። ይህ መጠጥ ለማዘጋጀት የሚያስፈልገን የመጀመሪያው ግብአት ካሮት ነው። ካሮት በውስጡ ቤታ ካሮቲን ተብሎ የሚጠራውን የካሮቲኖይድ ቤተሰብ የሆነውን እጽዋት ውስጥ በተፈጥሮ የሚገኘውን ይህን ፕላንት ኬሚካል ይዟል። ለአይናችን ጤንነት እጅግ ጠቃሚ እንደሆነ ከዚህ በፊት በስፋት ተመልክተናል። ቤታ ካሮቲን ለአይናችን ጠቃሚ የሆነበት ሰውነታችን ይህን ቤታ ካሮቲን በቀጥታ ወደ ቫይታሚን ኤ በመቀየር ለአይናችን የሚጠቅም ስርዓቶችን ያከናውናል ብለናል። ከቆዳ አንጻር ስንመለከተው ካሮት ውስጥ የሚገኘው ቤታ ካሮቲን በሁለት አይነት መንገድ የቆዳችሁን ጤንነት በላቀ ደረጃ ይጠብቃል፣ ያሻሽላል። አንደኛ ሰውነታችን ካሮት ውስጥ የሚገኘውን ቤታ ካሮቲን በቀጥታ ወደ ቫይታሚን ኤ ሳይቀይር በቀጥታ ቆዳችሁን ለማሳመርና ቆዳችሁ ለሚከሰቱ እክሎችን ለመከላከል ይጠቀምበታል። አንደኛ የሚጠቀምበት መንገድ ቆዳችሁ ላይ ያሉ የሞቱ የተጎዱ ሴሎች ራሳቸውን ማከም ማገገም እንዲችሉና አዳዲስ የቆዳ ህዋሳቶች እንዲነቃቁ እንዲመሰረቱ ይህን ስርዓት ቆዳችሁ ማከናወን እንዲችል አስገዳጅ ሁኔታን በመፍጠር ቆዳችሁ ራሱን ሪጀነሬት እንዲያደርግ መንገዶችን ይከፍታል። ሁለተኛ ሰውነታችን ካሮት ውስጥ የሚገኘውን ቤታ ካሮቲን ተብሎ የሚጠራውን ይህን ኬሚካል ወደ ቫይታሚን ኤ በመቀየር ከፀሐይ ጨረር የሚወጡ እነዚህ ከፍተኛ ኃይል ኢነርጂ የያዙ እነዚህ ጨረሮች በቀጥታ ቆዳችን ላይ መጥተው ቆዳችን ላይ ያሉ ህዋሳትን የሚጎዱበትና ቆዳችን ላይ ያሉ ህዋሳትን የሚያጠቁ ስርዓቶችን በተለይ ኦክሲዴሽን ብለን የምንጠራውን የቆዳ ማርጀት፣ ከጊዜው የቀደመ የቆዳ መገርጀፍ፣ መጨማደድና ተመሳሳይ ስርዓት እንዲከሰት የሚያደርጉ ቆዳችን ላይ ያሉ ፕሮቲኖችን በማጥቃት ለቆዳ ልስላሴና መወጠር አስፈላጊ የሆኑ ፕሮቲኖችን በማጥቃት እነሱን ዳሜጅ በማድረግ ቆዳችንን የሚጎዱ ፍሪ ራዲካል ተብለው የሚጠሩ በፀሐይ ጨረር አማካኝነት የሚነቃቁ ሞለኪውሎችን ቆዳችን ላይ የሚያስከትሉትን ጉዳት በላቀ ብቃትና አቅም መከላከል እንድንችል ያደርጋል። ካሮት በውስጡ ከዛም በተጨማሪ ፖሊ አሲታይሊን ተብሎ የሚጠራውን የጸረ ባክቴሪያና የጸረ ፈንጋል ባህሪ ያለውን ኬሚካል ይዟል። ይህን ኬሚካል ካሮት መያዙ ቆዳችን ላይ ከባክቴሪያና ከፈንገስ ጋር ተያይዞ ሊከሰቱ የሚችሉ የቆዳ ማሳከክ፣ ብጉርና ተመሳሳይ ቆዳ እክሎች የሚከሰቱበትን መንገድ አስቀድመን በላቀ ብቃት መከላከል እንድንችል ያደርጋል። በእነዚህ 3 ዋና ዋና መንገዶች የቆዳችሁን ውበትና ጤንነት ይጠብቃል። ሁለተኛ የሚያስፈልገን ግብአት ቀይ ስር ነው። ቀይ ስር የቆዳችሁን ውበትና ጤንነት በሚከተሉት 3 መንገዶች ይጠብቃል፣ ያሻሽላል። አንደኛ ደምን በማጥራት በደም ቧንቧ አማካኝነት የሚዘዋወሩ የሚንቀሳቀሱ ቶክሲኖች፣ ጎጂ ፓርቲክሎችና ተመሳሳይ ፓቶጅኖች በቀጥታ ወደ ቆዳ የሚደርሱበትን ቆዳ ጋር መጥተው ቆዳችን ጋር ያሉ ህዋሳትን የሚያጠቁበትን ሁኔታ መከላከል እንድንችል ያደርጋል። ሁለተኛ ቀይ ስር በውስጡ ቤታሊን ተብሎ የሚጠራውን ፓወርፉል የሆነ ኃይለኛ የሆነ የአንቲኦክሲዳንትነት ባህሪ ያለውን
ኬሚካል ይዟል። ይህ ኬሚካል ለቆዳችን አስፈላጊ ጠቃሚ የሆኑ ፕሮቲኖች ለምሳሌ ያክል ኮላጅንና ተመሳሳይ እነዚህ ለቆዳ አስፈላጊ የሆኑ ፕሮቲኖች በማጥቃት በመጉዳት የእነዚህ ፕሮቲኖች ምርትና እንቅስቃሴን በመቀነስ ቆዳን የሚጎዱ የሚያጠቁ ROS ተብሎ የሚጠሩ ሞለኪውሎች መንቀሳቀስና መሰራጨትን ወደ ቆዳ አካባቢ የመምጣት እድልን በመቀነስ በማውረድ የቆዳ ጤንነት እንዲጠበቅ እንዲሻሻል ያደርጋል። ከዛም ጋር ተያይዞ ቆዳ አካባቢ የሚከሰቱ አንዳንድ ምልክቶች ቆዳ አካባቢ ጥቋቁር ነጠብጣብ፣ የቆዳ መገርጀፍ፣ መሸብሸብና ተመሳሳይ ስርዓቶች እንዳይከሰቱ ይከላከላል። ሶስተኛውና ቀይ ስርን በዋነኝነት ዛሬ ላይ እንድንጠቀም ያስፈልግበት ምክንያት ወደ ቆዳችን የሚኖር የደም ዝውውርና ስርጭትን ስለሚያሳለጥ ከፍ ስለሚያደርግ ነው። በራሱ ቀይ ስር ለቆዳችን ጠቃሚ የሆኑ ስርዓቶችን ቢያካሂድም መጠጡን ስናዘጋጅ አንድ ላይ ስንጠቀመው በመጠጡ ውስጥ የሚገኙ ለቆዳ አስፈላጊና ጠቃሚ የሆኑ ኬሚካሎች፣ ቫይታሚኖች ወደ ቆዳችን በከፍተኛ ፍጥነትና ብዛት መንቀሳቀስ መምጣት እንዲችሉ በማድረግ ቆዳችን በሚገባው መጠን እነዚህን ቫይታሚኖች፣ ኬሚካሎች በማግኘት ራሱን ማደስ ማከም እንዲችል ያደርጋል። ምክንያቱም ቀይ ስር በውስጡ ናይትሬት ተብሎ የሚጠራውን ይህን ኤሌመንት ይዟል። ሰውነታችን ከቀይ ስር ውስጥ ናይትሬትን ሲያገኝ ይህን ናይትሬት ወደ ናይትሪክ ኦክሳይድ በመቀየር በደም ቧንቧ ውስጥ ሊከሰት የሚችል ጠበትና ተመሳሳይ ስርዓትን በብቃት በመከላከል የተሳለጠ ጤናማ የሆነ የደም ቧንቧዎች መከፈት እንዲኖር በማድረግ ወደ ቆዳችን የሚኖር የንጥረ ነገሮችና የኦክሲጅን ስርጭትን ከፍ ያደርጋል። ሶስተኛ የሚያስፈልገን ግብአት ሎሚ ነው። ሎሚን መጠቀም ያስፈልግበት ምክንያት ምንድን ነው? ሎሚ በውስጡ የላቀ የቫይታሚን ሲ ክምችት አለው። ሎሚ ውስጥ ያለው ቫይታሚን ሲ እና ቀይ ስር ውስጥ ያለው ቫይታሚን ኤ አንድ ላይ ሲጣምሩ ወደ ውስጣችን ሲገቡ ተጣምረው የኮላጅን ፕሮቲን ምርትን ያሳልጣሉ፣ ያፋጥናሉ። ኮላጅን ፕሮቲን ለቆዳችን አስፈላጊ ሆነ የቆዳችን አወቃቀርን ስንመለከተው እስከ 85% በሚደርስ ደረጃ ከኮላጅን ፕሮቲን ነው። ኮላጅን ፕሮቲን ለቆዳችን እጅግ አስፈላጊና ጠቃሚ የሆነ የፕሮቲን አይነት ነው። ለምሳሌ ያክል ሰዎች እድሜያቸው እየጨመረ ሲመጣ የቆዳ መሸብሸብ የሚያጋጥማቸው አንዱና ዋነኛ ምክንያት የኮላጅን ፕሮቲን ምርት በሰውነታቸው ውስጥ እየቀነሰ እየወረደ ስለሚመጣና ሰውነታቸው ኮላጅን ፕሮቲንን የማምረት አቅሙ ስለሚወርድ ስለሚቀንስ ነው። ቫይታሚን ሲ የኮላጅን ፕሮቲን ምርትን በማሳለጥና ከፍ በማድረግ የቆዳ መወጠር፣ ልስላሴና ተመሳሳይ ስርዓትን ያቀላጥፋል፣ ከፍ ያደርጋል። ከዛም በተጨማሪ ሎሚ በውስጡ ቫይታሚን ሲን መያዙ ቀይ ስር ውስጥ ካለው ቤታሊን ብለን ከጠራ ነው ቀይ ስር ውስጥ በተፈጥሮ ከሚገኘው ኬሚካል ጋር በመጣመር ሰውነታችን በላቀ ብቃትና ፍጥነት ደምን ማጥራት እንዲችል ይህን አይነት ስርዓት ማከናወን እንዲችል ይደግፋል፣ ያግዛል። ሌላው ሎሚን አንድ ላይ ስንጠቀም ጣዕሙን በማሻሻል ስንጠጣው እንዳይከብደን ያደርጋል። ከዛም በተጨማሪ ሰውነታችን ካሮት ውስጥና ቀይ ስር ውስጥ ያሉትን ቫይታሚኖች፣ ኬሚካሎች በተሻለ ብዛትና መጠን በትንሿ አንጀት አማካኝነት ማስቀረት አብዞርብ ማድረግ እንዲችል ያደርጋል። ይህን ጁስ በሚከተለው መንገድ አዘጋጅተን መጠቀም እንችላለን። አንደኛ ከ1 እስከ 2 ካሮት ያስፈልገናል። የታጠበ ንጹህ ካሮት ያስፈልገናል። ሁለተኛ የአንድ ቀይ ስር ግማሽ ያስፈልገናል። ይህም የታጠበ ከዛ ግማሽ ሎሚ ያስፈልገናል። በመጨረሻም ከ1 እስከ 2 ብርጭቆ ማቅጠን በፈለግነው መጠን ያስፈልገናል። ውሃውን ካሮቱንና ቀይ ስሩን አንድ ላይ መፍጨት። ይህን ከፈጨን በኋላ በመቀጠል ግማሽ ሎሚ እላዩ ላይ መጭመቅ። ይህን ሳታጠሉት ብትጠቀሙት መልካም ነው። ሳታጠሉት ስትጠቀሙ በተሻለ ደረጃ በውስጡ ያለውን ፋይበርም ለሰውነታችሁ በማቀበል ምግብ የሚፈጭበት ስርዓት ጤንነትን ማሻሻል ትችላላችሁ። በውስጡ የሚገኙ ፋይበሮች አንጀታችሁ ውስጥ የሚገኙ ጤናማ ባክቴሪያዎች ጤንነትና ብዛት ከፍ በማድረግ ቀጥተኛ ቆዳ ላይ አዎንታዊ ለውጦችን መፍጠር እንዲችሉ ያደርጋሉ። የከብዳችሁ አይነት ከሆነ ግን አጥላችሁ መጠቀም ትችላላችሁ። ሳታጠሉት ብትጠቀሙት ግን መልካም ነው። ይህን እንዴት ነው የምትጠቀሙት? ቁርስ ከመመገባችሁ ከ1 ሰዓት ወይም ከ30 ደቂቃ በፊት ብቻል ከ1 ሰዓት በፊት ብትጠጡት መልካም ነው። ቁርስ ከመመገባችሁ ከ40 ደቂቃ ከ1 ሰዓት በፊት መጠጣት፣ በመቀጠል ቁርሳችሁ መመገብ ትችላላችሁ። ጠዋት ላይ ግን እንደተነሳችሁ ይህን ጁስ ከመጠጣታችሁ በፊት ውሃን መጀመሪያ መጠቀም ያስፈልጋል። ከ1 እስከ 2 ብርጭቆ ውሃን መጠጣት፣ በመቀጠል ይህን ጁስ አዘጋጅታችሁ መጠቀም። ከ2 ሳምንት እስከ 4 ሳምንት በመጠቀም ቆዳችሁ ለሚፈጠረውን ለውጥ መመልከት። በቀጣይ በአስተማሪ ቪዲዮ እስከምንገናኝ
መልካም ጊዜ ይሁንላችሁ ባይ